ሰላም ጤና ይስጥልኝ። በሐረሪ ክልል በየደረጃው የሚገኙ አመራሮች በመደመር መንግስት እይታ የዘርፎች ምርታ ስልጠና ማጠቃለያ ላይ ጠቅላይ ሚኒስትር ዶክተር አብይ አህመድ የተሰጡ አቅጣጫዎች ግቦች አፈጻጸም ዙሪያ ውይይት ተካሂዷል። በውይይቱም አቶ ጌቱ ወይሳ እንዳሉትም በጠቅላይ ሚኒስትር ዶክተር አብይ አህመድ በተሰጠው አቅጣጫ መሰረት እየተከናወኑ የሚገኙ ተግባራት በውጤታማነት እንዲቀጥሉ አመራሩ በቁርጠኝነት ይሰራል። በክልሉ በተለይም ምርትና ምርታማነትን በማሳደግ የቅዳሜና እሁድ ገበያን በማስፋፋት አምራችና ሸማችን በማገናኘት እንዲሁም የቁጥጥርና ክትትል ስራዎች በማጠናከር የኑሮ ውድነትን ለመቀነስ እየተሰራ መሆኑን አክለዋል። የዲጂታላይዜሽን አሰራሮችን በማሳደግ እንዲሁም ተጠያቂነትን በማስፈን የሰላም እሴት ግንባታ ስራዎች የማሳደግ እንዲሁም ጠባቂነትን ለመቀነስ እየተደረጉ የሚገኙ ርብርቦች አጠናክረን እናስቀጥላለን ያሉት ለአርሶ አደሩ ተገቢውን ድጋፍ በማድረግ በክልሉ የሚታረስ መሬት ጾሙን እንዳያድር ማድረግ በምግብ ራስን ለመቻልና ከተረጂነት ለመላቀቅ እንዲሁም ኮንትሮባንድና የመሬት ወረራን ህገወጥ ግንባታ ዜሮ ለማድረግ የሚሰሩ ስራዎች የበለጠ ይጠናከራሉ ብለዋል። የገጠር ኮሪደር የምርት ማከማቻ ግንባታን የማፋጠን የሽያጭ ማዕከልና አግሮ ፕሮሰሲንግ ግንባታ እንዲሁም የቱሪስት መዳረሻዎችን ለማስፋት እየተሰሩ የሚገኙ ስራዎች ፍጥነትና ፈጠራ በታከለበት መልኩ እንደሚቀጥሉም ገልጸዋል። የልማት ትሩፋትን በማስፋት የበጋ እርሻና የኩታ ገጠም ስራዎችን የማሳደግ እንዲሁም የመሶብ የአንድ ማዕከል አገልግሎትን የማሳደግ የኢንቨስትመንት ዘርፍ ተገቢው ድጋፍ በማድረግ እንዲጎለብት ማስቻል የማዕድን ዘርፍ ላይ ያሉ ሀብቶችን ለመጠቀም የሚሰሩ ስራዎች እንዲሁም ይጠናከራሉ ነው ያሉት። በተጨማሪም የኢትዮጵያ ታምርት ንቅናቄን በማጠናከር ኢንዱስትሪዎችን የማሳደግ ስራ ላይም እየተሰሩ የሚገኙ ጅምር ስራዎች ለማሳደግ ትኩረት ተደርጓልም ብለዋል። የተቀመጡ አቅጣጫዎችን ተግባራዊ ስለመሆናቸው የክትትልና ቁጥጥር ስራዎች በተጠናከረ መልኩ እንደሚሰራም ነው አቶ ጌቱ ያስገነዘቡት። የጤናውን ዘርፍ አገልግሎት አሰጣጥን በማዘመን ለተገልጋዩ በቅልጥፍናና በጥራት ተደራሽ ለማድረግ እየሰራ መሆኑን የሐረሪ ክልል ጤና ጥበቃ ቢሮ አስታውቋል። ቢሮው በጀኔላ ወረዳ ጤና ጣቢያም የዲጂታል ክፍያ ስርዓትን በዛሬው ዕለትም የማስጀመሪያ መርሃ ግብርን አካሂዷል። ዝርዝር አለን። የሐረሪ ክልል የጤና ጥበቃ ቢሮ ከሳፋሪኮም ኢትዮጵያ ጋር በመተባበር በጀኔላ ወረዳ ጤና ጣቢያ የዲጂታል ክፍያ ስርዓትን በዛሬው ዕለት አስጀምሯል። በማስጀመሪያ መርሃ ግብሩ ላይ ተገኝተው ንግግር ያደረጉት የሐረሪ ክልል ጤና ጥበቃ ቢሮ ኃላፊ ዶክተር አብዲ አሚን የዲጂታል ክፍያ አገልግሎትን በመጠቀም የክፍያ ስርዓቱን የተቀላጠፈ በማድረግ ለሁሉም ማህበረሰብ ተደራሽ ለማድረግ እየተሰራ እንደሚገኝ ገልጸዋል። በየደረጃው የሚሰጠውን የጤናን ዘርፍ አገልግሎት አሰጣጥን ለማዘመን በትኩረት እየተሰራ መሆኑን ጠቁመው በተለይም በጀኔላ ጤና ጣቢያ በዲጂታል ክፍያ ስርዓት ከኤምፔሳ ጋር በመተባበር ወደ ሌሎች ጤና ተቋማት የማስፋፋት ስራዎችም ይሰራሉ ተብሎም ይጠበቃል። የሳፋሪኮም ኤምፔሳ የዲጂታል ክፍያ ስርዓት አስተባባሪ ወይዘሮ ኑሪያ መሐመድ በበኩላቸው በጤና ጣቢያ ውስጥ ለምንጠቀመው ማንኛውም አገልግሎት ክፍያን በእጅ ስልክ ፈጣንና ቀልጣፋ በሆነ አገልግሎት ለማከናወን የሚያስችል ስርዓት መሆኑንም ገልጸዋል። ዲጂታል ኢትዮጵያ 2030 ለማሳካት የጤናውን ዘርፍ ማዘመን ዋነኛው ግብአት መሆኑን ጠቁመው ይህ ፕሮጀክት እንዲሳካ ጥረት ላደረጉ የጤና ጣቢያው ሰራተኞች ምስጋናቸውን አቅርበዋል። አገልግሎቱ የሚያካትተው የደሞዝ የውሎ አበል፣ የአገልግሎት አሰጣጥ ክፍያን፣ የማህበረሰብ አቀፍ ጤና መድህን መዋጮ እንዲሁም የጤና ሰራተኞችን የትርፍ ጊዜ ክፍያዎች የሚያካትት መሆኑን ተመላክቷል። በቀጣይም ዲጂታል አሰራርን ለመዘርጋት ፍላጎት ካላቸው ተቋማት ጋር በጋራ ለመስራት ዝግጁነታቸውን ገልጸዋል። በጎልማሶች የትምህርት መርሃ ግብር ሁሉም ማህበረሰብ የማንበብና መጻፍ እንዲችሉ የማድረግ ተግባራት በትኩረት እየተሰራ መሆኑን የሐረሪ ክልል ትምህርት ቢሮ ገለጸ። የጎልማሶች ትምህርት አሰጣጥ ላይ ያተኮረ ስልጠና ለትምህርት ዘርፍ ባለሙያዎችም መሰጠት ተጀምሯል። ዘገባው የጌትነት ዘውዴ ነው። ዝርዝሩ በተከታይ ይቀርባል። የሐረሪ ክልል ትምህርት ቢሮ የጎልማሶች ትምህርት አሰጣጥ ላይ ያተኮረ ስልጠና ለትምህርቱ ዘርፍ ባለሙያዎች መስጠት ጀምሯል። ስልጠናውን ያስጀመሩት የቢሮ ስርዓተ ትምህርት ዳይሬክተር አቶ ዳንኤል ብርሃኔ ስልጠናው አዲሱ የጎልማሶች ትምህርት ስርዓት ተግባራዊ እንዲሆን በሁሉም ወረዳዎች ውስጥ ለሚገኙ የሚመለከታቸው መምህራንና የትምህርቱ ዘርፍ ባለሙያዎች ግንዛቤ ለመፍጠር ነው ብለዋል። ጎልማሶች እንዴት መጻፍ ማንበብና ቁጥርን ማስላት እንደሚችሉ የማስተማር ስነ ዘዴ ላይ ግንዛቤ ለመፍጠር ያለመ መሆኑን ተናግረዋል። መንግስት ካስቀመጣቸው አቅጣጫዎች አንዱ ማይብነትን መቀነስ ነው።
የመደመር መንግስታችን ጠቅላይ ሚኒስትራችን ባስቀመጠው አቅጣጫ መሰረት በዚህ በቀጣይ ዓመታት ውስጥ ኢትዮጵያ ውስጥ ማህይብነትን መቀነስ ነው አንዱ አቅጣጫ እንደ ጎል ወይንም እንደ ግብ የተቀመጠው ማለት ነው። ስለዚህ ይህንን ለማድረግ ዋናውና መሰረታዊው ነገር የጎልማሶች ትምህርትን ማጠናከር ነው። ይህንን የጎልማሶች ትምህርት ለማጠናከር በየደረጃው ያሉ ይህንን የጎልማሶችን ትምህርት የሚያስተባብሩ መምህራን፣ አስተባባሪዎች፣ ፋሲሊቴተር የምንላቸው እዚህ በየደረጃው ያሉ ባለሙያዎች በየጊዜው አቅማቸው እየተገነባ አዲስ ከወጡ የትምህርት ፖሊሲና ስትራቴጂዎች ጋር አብሮ መሄድ ስላለባቸው ይሄንን ስልጠና መስጠት ያስፈልጋል ማለት ነው። የክልሉ ትምህርት ቢሮ የጎልማሶች ትምህርት አስተባባሪ አቶ ዘኮ በከር በስልጠናው ላይ ጥናታዊ ጽሑፍ ያቀረቡ ሲሆን በክልሉ ስላለው የጎልማሶች ትምህርት ወቅታዊ መረጃን ገለጻ አድርገው ይህ ስልጠናም ያሉ ክፍተቶችን ለመፍታት ያግዛል ብለዋል። አዲሱን የጎልማሶች ስርዓተ ትምህርት እንዴት ተግባራዊ ማድረግ በሚቻልባቸው መንገዶች ላይ ውይይት አድርገዋል። የስልጠናው ተሳታፊዎች የማስተማሪያና የመማሪያ ቁሳቁሶችና የጎልማሶች መማሪያ ክፍሎች እጥረት ባሉባቸው ትምህርት ቤቶች እንዲቀረፍላቸውም ጠይቀዋል። በተሳታፊዎቹ ለተነሱ ጥያቄዎች ምላሽና ማብራሪያ የሰጡት በቢሮ የስርዓተ ትምህርት ዳይሬክተሩ አቶ ዳንኤል ችግሮቹን ለመፍታት ከሌሎች የዘርፉ ባለድርሻ ጋር በመተባበር እየተሰራ መሆኑን ተናግረዋል። ጎልማሶች የሚባሩበትን ጣቢያዎችን ማመቻቸት ነው። እነዚህን ከማድረግ አንጻር በቅርብ ጊዜ ከባለሙያዎች ጋር ተወያይተን ነበርና በየወረዳው አንዳንድ የጎልማሶች ትምህርትን የሚያስተባብሩ ባለሙያዎች አሉና እነዛ ባለሙያዎች ላይ ውይይት አድርገን እነዚህ ጣቢያዎች ጎልማሶች የሚማሩበት ጣቢያዎች እንዲስፋፉ ከማድረግ አንጻር የጋራ መግባባት ላይ ደርሰናል። ያለባቸው ጉዳዮች አሉ። ለነዚህ ጎልማሶች የሚያስፈልጉ ግብዓቶች አሉ። ለምሳሌ የጽህፈት መሳሪያዎችን መደበኛ ተማሪዎች ላይ ችግርተኛ ቤተሰብ ልጆችን እንደሚረዱ ሁሉ እነዚህንም የጎልማሶች ትምህርትንም እነዚህ የጽህፈት መሳሪያዎችን የሚያገኙበትን ነገር በቀጣይ ከወረዳዎችም ጋር ተነጋግረን እንደ ቢሮም ተነጋግረን የሚያገኙበትን ነገር ለማመቻቸት እንደ እቅድ ይዘናል ማለት ነው። ስልጠናው ለ3 ተከታታይ ቀናት እንደሚሰጥ ከወጣው መርሃ ግብር ለማወቅ ተችሏል። ትውልድን በስነ ምግባር ለማነጽ ሃይማኖታዊ አስተምሮቶች ከፍተኛ ድርሻ አላቸው ተባለም። በሐረሪ ክልል ሶፊ ወረዳ በአውመር መጅሊስ በተለያዩ የእስልምና ትምህርቶች ያስተማሯቸውን 78 ተማሪዎችንም አስመርቀዋል። ዝርዝሩ በተከታይነት ይቀርባል። በሐረሪ ክልል ሶፊ ወረዳ የአውመር መጅሊስ በተለያዩ የእስልምና ትምህርቶች ያስተማራቸውን 78 ተማሪዎችን በዛሬው ዕለት አስመርቋል። በምረቃ ስነ ስርዓቱ ላይ የመጅሊሱ መሪና መምህር ሼህ ጀማል አብዱላሂ ትውልዱን በስነ ምግባር ለማነጽ ሃይማኖታዊ ትምህርቶችን ማስተማር እንደሚገባ ተናግረዋል። ዛሬ የተመረቁ ተማሪዎች የተማሩትን ተግባራዊ በማድረግ ህብረተሰቡን በማስተማር የበኩላቸውን ኃላፊነት መወጣት እንዳለባቸው ተናግረዋል። ህዝበ ሙስሊሙ ሃይማኖታዊ አስተምሮ በሚያዘው መሰረት አንድነቱን መጠበቅና የአካባቢውን ሰላም ማጠናከር እንዳለበት ሼክ ጀማል ጠቁመዋል። በተለይም የሐረር ማህበረሰብ የሚታወቅበትን የመረዳዳትና አብሮነት ባህልን በረመዳን የጾም ወቅት በይበልጥ ማጠናከር እንዳለበት አክለዋል። የተመራቂዎቹ ቤተሰቦች በበኩላቸው ለልጆቻቸው ምረቃ ደስታቸውን ገልጸው በቀጣይም ሃይማኖታዊ ትምህርቱን እንዲቀጥሉ ድጋፍ እንደሚያደርጉ አረጋግጠዋል። በህዝብ ተወካዮች ምክር ቤት የውጭ ግንኙነትና ሰላም ጉዳዮች ቋሚ ኮሚቴ አባላት የብሔራዊ መረጃና ደህንነት አገልግሎት ባለፉት 7 ዓመታት በአቪዬሽን ደህንነት ዘርፍ ያከናወኗቸውን የሪፎርም ትግበራ ስራዎች ውጤታማ ነበሩ አሉ። የቋሚ ኮሚቴው አባላት በብሔራዊ መረጃ ደህንነት አገልግሎት ስር የሚገኘውን የሲቪል አቪዬሽን ደህንነት ዋና መምሪያን ያስገነባውን አዲስ ህንፃ ጎብኝቷል። በጉብኝቱ ወቅትም የአገልግሎት አመራሮች ገለጻ ማድረጋቸውን አገልግሎቱ ለፋና ሚዲያ ኮርፖሬሽን በላከው መረጃ አስታውሷል። አገልግሎቱ በአቪዬሽን ደህንነት ዘርፍ ባካሄዳቸው ስር ነቀል ተከታታይ ተቋማዊ ሪፎርም ትግበራዎች በቴክኖሎጂ፣ በሰው ኃይል፣ በአሰራር አደረጃጀት አስደናቂ ምርታዎችን የተመዘገቡበት መሆናቸውን የቋሚ ኮሚቴው አባላት ተናግረዋል። የህዝብ ተወካዮች ምክር ቤት የውጭ ግንኙነትና ሰላም ጉዳዮች ቋሚ ኮሚቴ ዶክተር
ዲማ ነጋውም እንዳሉት ከሆነ የተለያዩ ሀገራት አቪዬሽን ደህንነት ስራ እንቅስቃሴዎችን የማየትና የመታዘብ ዕድል እንደገጠማቸው ገልጸው በኢትዮጵያ በዘርፉ እየተመዘገበ ያለው ለውጥ ለአፍሪካ ተምሳሌት ይሆናል ብለዋል። በአገልግሎቱ ስር የሚገኘው የአቪዬሽን ደህንነት ዘርፍ የታጠቃቸውን ዘመኑን የዋጁ ቴክኖሎጂዎች ኢትዮጵያ በአቪዬሽን ደህንነት ዘርፍ በዓለም አቀፍ ደረጃ ያላትን ተቀባይነት፣ ተወዳዳሪነት ከፍ የሚያደርግ መሆኑን የተናገሩት ደግሞ የቋሚ ኮሚቴው ምክትል ሰብሳቢ ዶክተር ፈቲማዲ ናቸው። የቋሚ ኮሚቴው አባላት በአገሪቱ አቪዬሽን ደህንነት ዘርፍ ወደ ላቀ ደረጃ እንዲሻገር በማድረግ በኩል ከፍተኛ አመራር ክትትልና ቁጥጥር ቁርጠኝነት የተስተዋለ እንደነበረ መግለጻቸውን የአገልግሎቱ መረጃ አመልክቷል። የኢንዱስትሪ ሚኒስቴር ተኪ ምርቶች የሚያመርቱ አምራቾችን የሚያበረታታ ስርዓት እየዘረጋው ነው አለም። በሚኒስትሩ የተኪ ምርቶች ተወዳዳሪ መሪ ስራ አስፈጻሚ መሳይ ውብሸት ለፋና ዲጂታል እንደገለጹት ከውጭ የሚገቡ ምርቶችን በሀገር ውስጥ ለመተካት ስትራቴጂ ተነድፎ እየተሰራ ነው። በ2018 በጀት ዓመትም የመጀመሪያ 6 ወራት የተከናወኑ ስራዎች ከፍተኛ ውጤት ማምጣቱን ገልጸው በዚህም በተኪ ምርቶች $3.4 ቢሊዮን ወጪ ማዳን መቻሉን ተናግረዋል። ኢንዱስትሪን የሉዓላዊነት ጉዳይ አድርጎ በመያዝ ከፍተኛ ስራ እየተሰራ በመሆኑ ዘርፉን ማሳደግ መቻሉን አንስተዋል። መንግስት ስትራቴጂ ነድፎ አስፈላጊውን ድጋፍ እያደረገ ይገኛልን ብለዋል። በተለይ የተኪ ምርት ግብዓቶች ወደ አገር ውስጥ ሲገቡ ዝቅተኛ ታሪፍ እንዲከፍሉ እየተደረገ መሆኑን ገልጸው የግብዓቱ እጥረቶችን ለመቀነስ የሚያስችል ዘርፍ ብዙ ድጋፍ እየተደረገ መሆኑን ጠቁመዋል። አምራቾች በሚጨምሩት እሴት ልክ የማበረታቻ ስርዓት ተጠቃሚ እንዲሆኑ ለማድረግ ትኩረት ተሰጥቶ እየተሰራ ነው ያሉት ስራ አስፈጻሚው ተኪ ምርቶች አምራቾችን የሚያበረታቱ ስርዓቶች የማጠናከር ስራ እንደሚሰራ አረጋግጧል። በክልሎች የሚፈለጉ ምርቶችን በመለየትም የገበያ ትስስር የመፍጠር ስራም እየተከናወነ እንደሚገኝ ተናግረዋል። የንግድና ቀጠናዊ ትስስር ሚኒስትሩ ዶክተር ካሳሁን ጎፌ የቁም እንስሳት ንግድ ስርዓትን በማዘመን የአርብቶ አደሩን ተጠቃሚነት ለማሳደግ እየተሰራ ነው አሉ። ሚኒስትሩ በደቡብ ኦሞ ዞን በነጻማይ ወረዳ ቀይ አፈር ከተማ የቀይ አፈር ሁለተኛ ደረጃ የቁም እንስሳት ግብይት ማዕከል ግንባታን አስጀምረዋል። ዶክተር ካሳሁን ጎፌ በማስጀመሪያ መርሃ ግብሩ ላይ እንዳሉት ግንባታው የገበያ መሰረተ ልማት ስብራትን ለመጠገንና የንግድ ስራ ምህዳሩን እስከ ታችኛው መዋቅር ድረስ ለማዘመን የተጀመረ ስትራቴጂካዊ የጉዞ አካል ነው ብለዋል። የቁም እንስሳት ንግድ ስርዓትን ማዘመን አርብቶ አደሩን ከምርት ተገቢውን ዋጋ እንዲያገኝና የሀገሪቱን የውጭ ገቢ ንግድ እንዲያድግ ከፍተኛ አቅም ይፈጥራል ብለዋል። የቀይ አፈር ሁለተኛ ደረጃ የቁም እንስሳት ግብይት ማዕከል ግንባታ ወጪ የሚሸፈነው በዓለም ባንክ የፋይናንስ ድጋፍ በድራይቭ ፕሮጀክት መሆኑን ተገልጿል። ሚኒስትሩ በሞያሌ ቢቃ መሰል ግንባታ ተጀመረ ሲሆን በደጋሃቡር በሰመራና በአልአቢኮ የሚገኙ ተመሳሳይ ፕሮጀክቶችም በመጠናቀቅ ላይ ይገኛሉ ብለዋል። በኦሮሚያ ክልል ያሉ እምቅ የቱሪዝም ጸጋዎችን በማልማትና በማስተዋወቅ ኢኮኖሚ ተጠቃሚነትን ለማጉልበት እየተሰራ መሆኑን የክልሉ ባህልና ቱሪዝም ቢሮ አስታውቋል። የኦሮሚያ ክልል ባህልና ቱሪዝም ቢሮ ኃላፊ ጀሚላ ሲምብሩ ከኢትዮጵያ ዜና አገልግሎት ጋር ባደረጉት ቆይታም ቱሪዝም ኢትዮጵያ ትኩረት ሰጥታ እየሰራችበት ካሉት 5 ጉዳዮች መካከል አንዱ መሆኑን አንስተዋል። ይህንን መነሻ ማድረግም በክልሉ የኢኮ ቱሪዝምና የቱሪዝም መዳረሻዎችን የመለየት፣ የማልማት፣ የማስተዋወቅ እንዲሁም ወደ ኢኮኖሚ ተጠቃሚነት የመቀየር ስራዎች እየተሰሩ ነው ብሏል። በክልሉ እምቅ የቱሪዝም ሀብቶች ከሚገኝባቸው አካባቢዎች መካከል የምስራቅ ሐረርጌ ዞን ማያ ከተማ ተጠቃሽ መሆኑን አንስተዋል። በአካባቢው ካሉ የቱሪዝም ጸጋዎች መካከልም የባቢሌ ዝሆኖች መጠለያ፣ ትክል ድንጋዮች፣ ዋሻዎችና የማዕድን ውጤቶችን ጠቅሰው እነዚህ ሀብቶች በአግባቡ ለማስተዋወቅ የተለያዩ መሰረተ ልማት ስራዎች መሟላታቸውን ተናግረዋል። ከውጭ ምንጮች ወዳገኘናቸው ዘገባዎች ተሻግረናል። የተባበሩት መንግስታት ድርጅት በከፋይ ገንዘብ ቀውስ ሳቢያ የመፈራረስ አደጋ ተጋርጦብኛል አለም። ድርጅቱ የፊታችን ሐምሌ ላይ ያለውን የገንዘብ በሙሉ ሊጨርስ እንደሚችልና ይህም ስራዎቹን እንደሚያሰናክል ተናግሯል። ዘገባው ቢቢሲ ነው። ናርዶስ ዳምጤ ዝርዝሩን ታቀርበዋለች።
የተባበሩት መንግስታት የአባል ሀገራት የሚጠበቅባቸው መዋጮ እየከፈሉ ባለመሆኑ ተቋሙ በአጭር ጊዜ ውስጥ የፋይናንስ ቀውስ ሊገጥመው እንደሚችል ዋና ጸሐፊው አንቶኒዮ ጉተሬዝ አስጠነቀቁ። ተመድ የፊታችን ሐምሌ ላይ ያለው ገንዘብ ሊያልቅ እንደሚችልና ይህም ስራዎቹን እንደሚያሰናክል ተናግረዋል። ተቋሙ የፋይናንስ ቀውስ ውስጥ እንዳይወድቅ 193ቱ አባል ሀገራት መዋጮ በመክፈል ኃላፊነታቸውን እንዲወጡ ጉተሬዝ በጻፉት ደብዳቤ ጠይቀዋል። ለተመድ ከፍተኛውን ገንዘብ የምትለግሰው አሜሪካ ለጸጥታ አስከባሪዎች ስትሰጥ የነበረውን ክፍያ ማቋረጧ ተቋሙን አጣብቂኝ ውስጥ ከቷል። አሜሪካ የዓለም ጤና ድርጅትን ጨምሮ ከሌሎችም የመንግስታቱ ድርጅት ተቋማት ለቃ ወጥታለች። በትራምፕ ውሳኔ መሰረት አሜሪካ ራሷን ከተቋሙ ስታገል፣ ሌሎች ሀገራት ደግሞ ክፍያ ለመፈጸም ፍቃደኛ አልሆኑም ተብሏል። ተቋሙ እንደ አውሮፓውያን አቆጣጠር በ2025 መጨረሻ የፋይናንስ ስርዓቱ ቢለወጥም ከፍተኛ የገንዘብ ቀውስ ውስጥ ሊገባ ይችላል ተብሏል። በተመድ ዋና መቀመጫ ጄኔቫ ገንዘብ ለመቆጠብ ሲባል አሳንሱርና የሙቀት ማቀዝቀዣ መሳሪያዎች አንዳንድ ጊዜ ብቻ አገልግሎት እንዲሰጡም ተደርጓል። ጉተሬዝ በጻፉት ደብዳቤ ገንዘብ አንከፍልም ያሉትን ሀገራት ባይዘረዝሩም ተቋሙ ከዚህ ቀደም ከገጠመው የፋይናንስ ቀውስ ያሁኑ እጅግ የከፋ ነውም ብለዋል። ቃል የተገቡ ክፍያዎች አለመፈጸም ቋሚ በጀት ላይ ጫና ፈጥሯል ሲሉም ተሰምቷል። የተቋሙ ታማኝነት የሚወሰነው የአባል ሀገራት ስምምነታቸውን በሚያከብሩበት ልክ ነው ሲሉም በደብዳቤያቸው አስታውቀዋል። በ2025 ከሚጠበቀው ክፍያ 77% ብቻ እንደተሸፈነም ተናግረዋል። በጣም አጣዳፊ ችግር ነው። መዋጮ ሳይከፈል በጀት መመደብ ሆነ ክፍያ መፈጸም አንችልም። በዚህ ወር ብቻ ገንዘብ ሳንሰበስብ $227 ሚሊዮን ለማውጣት ተገደናል ብለዋል ዋና ጸሐፊው። የተመድን የተለያዩ ድርጅቶች የሚያስፈልጓቸውን ያህል ገንዘብ አሟልተው ሰብስበው ባያውቁም ላለፉት 12 ወራት የገጠማቸው ቀውስ ከዚህ ቀደም ያልታየ ነው ብለዋል። ጉተሬዝም በጻፉት ደብዳቤ ሁሉም አባል ሀገራት የሚጠበቅባቸውን ክፍያ በጊዜውና ሙሉ በሙሉ መፈጸም አለባቸው፣ ካልሆነ የፋይናንስ ቀውሱ አይቀሬ ነው ሲሉ አሳስበዋል። ከሐረሪ ክልል ቴሌቪዥን ከቀሪዎቹ ሐረሪ ቴሌቪዥን ፕሮግራሞች ጋር ሰናይ ጊዜን እየተመኘሁ የኔን በዚህ አጠቃላይ